አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ ዘመኑ አስፈሪ ቢሆንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም በመላው ዓለም ያላችሁ በኢትዮጵያ ቅዱሳን እንደምን አላችሁ? የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ የራእይ መጽሐፍ እያጠናን ያለነው ባለፈው ሳምንት ስለ ሰባው ሱባኤ ምን እንደሚመስል ከዳንኤል ምዕራፍ 9 ከ24 እስከ 27 አያይዘን ከራእይ ምዕራፍ 11 12 እና 13 ጋር ምን እንደሚመስል ያንን ነበር ያየነው። አልጠቀለልነውም ነበር። እንግዲህ ይሄ ሰባኛው ሱባኤ በዚህ በኤርሚያስ ምዕራፍ 30 ቁጥር 7 ላይ ኤርሚያስ 30 ቁጥር 7 ላይ የያዕቆብ የመከራ ዘመን ተብሎ ተጽፏል። ዘዳግም ውስጥም አለ ይሄ ሐሳብ። የያዕቆብ የመከራ ዘመን ተብሏል። እንግዲህ በተለይ ባለፈው እንዳየነው ራእይ ምዕራፍ 11 ላይ የቤተ መቅደሱ ነገር ይለካል። 12ኛው ምዕራፍ ላይ አውሬው ሴቲቱን ሲያባርራት እናያለን። ወደ በረሃ ስትሄድ ይታያል። እሱን ብለን ነበር ባለፈው የቆምነው። እንግዲህ ዛሬ እቺ ሴት ያው በኋላ መለስ ወደፊት ወደ ኋላ እንላለን ቅንፍ ውስጥ ያለ ስለሆነ ሁላችንም እስቲ 12ኛው ምዕራፍ እናወጣና ተክለል ባለ መልኩ የሴቲቱን ታሪክ እንግዲህ አሁን ልብ በሉ። ራእይ ምዕራፍ 2 እና 3 ውስጥ ራእይ 2 እና 3 ውስጥ ቤተ ክርስቲያን የሚለው ቃል 19 ጊዜ ከ19 እስከ 21 ጊዜ ተጽፏል። ቤተ ክርስቲያን የሚለው ቃል ከአራተኛው ምዕራፍ ጀምሮ እስከ ምዕራፍ 22 ቁጥር 5 ግን ቤተ ክርስቲያን የሚለው ቃል ኤክሌሻ በሚለው የለም፣ አልተጻፈም። ለምን ቢባል በዛ በራእይ 2 እና 3 ውስጥ እስራኤል ተብሎ ፊት ለፊት በዙሪያ ጥምጥም ካልሆነ በሰር እስራኤል ተብሎ በሴትነት አልተጠቀሰችም። ከአራተኛው ምዕራፍ ጀምሮ እስከ 22 ቁጥር 5 ድረስ ቤተክርስቲያን የሚለው ቃል አልተጻፈም። ለምን? የለችም። በቃ እዚህ ቦታ ላይ ቸርች በመከራው ዘመን ተነጥቃለች፣ ከመከራው በፊት ተነጥቃለች ማለት ነው። አጀንዳው በአሕዛብ ላይና በእስራኤል ላይ ነው ፎከሱ የሚሆነው። ከአሕዛብ የወጡ ከእስራኤልም የወጡ አማኞች በመከራው ዘመን ይኖራሉ። ቸርች የመከራው ዘመን ቤተክርስቲያን ትኖራለች። እና አሁን በዚህ እቺ እስራኤል በመከራው የሰባቱ ዓመት መከራ ሰባኛው ሱባኤ 1260 ሲደመር 42 ወር ወይም ዘመናት የዘመን እኩሌታ ሲደመር 42 ወር ወይም 1260 ቀን ሲደመር 1260 ቀን ይሆናል። 7 ዓመት ይሆናል። አንዱ ሱባኤ ቀጥታ የተነገረው ለእስራኤል ብቻ ነው የተነገረው ስላችሁ። እስራኤል ላይ ፎከስ የሚያደርግ ነገር ይኖራል። አሕዛብን ደግሞ የሚነካ የእግዚአብሔር ፍርድ ደግሞ ይከናወናል። እስራኤልም ላይ ፍርድ አለ። ወደ መጨረሻው ላይ የምናየው አለ። መካከል ላይ ተሰደዳለች። አሁን ተመልከቱ ቁጥር 1 ራእይ 12 ቁጥር 1 ታላቅም ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እቺ ሴት ከዚህ በፊትም ሳስተምር እንግዲህ እቺ ሴት ቀጥታ እስራኤል ነች። ዘፍጥረት 38ኛው ምዕራፍ ላይ አባታችን ያዕቆብ ህልሙ ሲያይ ስለ እስራኤል ስለ አባቱ እና ስለ እናቱ ስለ 12ቱ ወንድሞቹ ህልም ሲያይ ቀጥታ ከጨረቃና ከከዋክብት ሰገዱልኝ የሚለው ከእስራኤል ጋር የተያዘ ነው። ከሱ ተነስተን ነው እዚህ ጋር ይሄ መዘናጉሉ። ሌሎች መዘናጉሎች አሉ፣ ግን እቺ ሴት
እስራኤል ናት ብለን የምንለው ከዛ አያይዘን ነው። ቁጥር 2 እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። እንግዲህ ይሄ እንግዲህ ልብ በሉ፣ ይሄ ከዚህ በፊት አሕዛብን የረገጡ ማነው? እስራኤልን የረገጡ እስራኤልን ያሰቃዩ ቅዱሳንን ያሰቃዩ ማለት ነው። 7 ራሶች የግብፅ መንግስት፣ የአሦር መንግስት፣ የባቢሎን መንግስት፣ የሜዶንና የፋርስ መንግስት፣ የግሪክ መንግስት፣ የሮም መንግስት፣ ወደፊት ደግሞ የሚመጣው ሮም 10 ቀንዶች የሚኖሩት እነኚህ እስራኤልን ይጠላሉ፣ ቤተ ክርስቲያንን ይጠላሉ። ቁጥር 4 ጅራትም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ጅራት ድብቅ የሐሰት ትምህርት ማለት ነው። ከዋክብት መላእክቶችን ያሳተበት ነው። ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። በ7 ዓመት መከራ ላይ ለ3 ዓመት ተኩል አብሮ ሲሆን እነኚህ 140 እነኚህ ወንዱ ልጅ ግን እዚህ ጋር ይሄ ምንድን ነው የሚለው? ሕፃኗ እንዲበላ ልትወልድ ባላት ሴት ፊት ቆመ። ልትወልድ የሚለው ይሄ ሕፃኑ ልጅ ከመገለጡ በፊት ውስጥ ለውስጥ ማለት ነው። በውስጥ ለውስጥ የአውሬውን ነገር ፋይት ያደርጉት ነበረ። ወንዱ ልጅ የተባለው እሺ ቁጥር 5 አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ወንድ ልጅ እንግዲህ ይሄ ወንድ ልጅ የተባለው 144,000 አይሁዶች ናቸው። ህዝብ ናቸው። አንድ ወንድ ሰው አይደለም፣ ህዝብ ናቸው። ይሄንን አሁን አንዳንድ ቴዎሎጂያንስ ይቆጣሉ እና አሁንም የሚያስቆጣ ነገር የለውም፣ የትርጉም ጉዳይ ነው። አሁን ይሄ ወንድ ልጅ አሕዛብን በብረት በትር ይገዛ። ይሄ እዚህ ቦታ ላይ የኢየሱስ ክርስቶስ ታሪክ ወንድ ልጅ ኢየሱስ ነው ብላችሁ የምታስቡ ሰዎች ፈጽሞ ስታችኋል። ምንም እዚህ ጋር አይገባም፣ የለም። ክርስቶስ ከዛ በፊት እኮ ነው። ራእይ ምዕራፍ 19 ላይ ነው እኮ ከሰማይ የሚመጣው ክርስቶስ ኢየሱስ። በራእይም ነው እንዳትሉ፣ ምንም አይገናኝም እዚህ ጋር። ጌታ ኢየሱስ ክርስቶስ እኮ ከ95 ዓመተ ምህረት በፊት በ40 ዓመተ ምህረት አካባቢ ተሰቅሎ ከሞት እንደተነሳ እኮ ነው ያደረገው። ሄዷል። እዚህ ጋር ምንም አይገናኝም። ይሄ ራእይ መጽሐፍ በቅደም ተከተል በቅድመ 7 ዓመት መከራው ዘመንና ትንሽ በድህረ 7 ዓመት መከራ በሺህ ዓመት መንግስት የሚሆነውን ትዕይንት ነው የሚያወራው በቅደም ተከተል። ወንድ ልጅ በብረት በትር ለበበሩ አሕዛብን በብረት በትር የሚገዙ ባለስልጣናት አንዱ ትልቁ ጌታ ኢየሱስ ክርስቶስ ነው። ሁለተኛው ደግሞ ቤተ ክርስቲያን ናት። ቅዱሳን በብረት በትር እንገዛለን። 1000 ዓመት ነው የምንገዛው እኮ። ይሄን መፍራት አያስፈልግም። ትንቢት እንደሆነ የእግዚአብሔር ፈቃድ ነው። ሰማይና ምድር ተጠቅልሎ ያልፋል እንጂ ትንቢት አያልፍም፣ አይወድቅም። ሰዎች በትንቢት ስር ይወድቃሉ፣ ይንበረከኳታል እንጂ ስለተቃወሙት የሚሆን ነገር የለም። ምክንያቱም የሕጉ ባለቤት አስፈጻሚው ነው፣ እግዚአብሔር ነው አስፈጻሚው። ወንዱ ልጅ ማለት አሁን ኢሳይያስ ምዕራፍ 66 እስቲ ሄደን እንመልከት። ኢሳይያስ ምዕራፍ 66 ላይ ወንድ ልጅ ብሎ በግልጽ ነው የተናገረው። ኢሳይያስ 7 ዓመት ወለደች፣ ምጥም ሳያገኛት ወንድ ልጅ ወለደች። ይሄ 7 ዓመት ወለደች የሚለው በቃ ልጁን ሊገለው አውሬው በሴቲቱ ፊት በቆመ ጊዜ ራእይ በቃ ተነጠቁ ማለት ነው። ይሄ ሳያምጡ መውለድ ነው፣ መገላገል ርፍ ማለት ነው። ፊዚካል አይደለም። ይሄ ሊትራሊ ቃል በቃል አይተረጎምም። ይሄ 7 ዓመት ወለደች፣ ምጥ ሳያገኛት ወንድ ልጅ ወለደች። ከቶ እንዲህ ያለ ነገር ማን ሰምቷል? ሹር በዓለም ታሪክ ያልሆነ ነው። አንድ ሰው ኤልያስ ብቻ ነው የተነጠቀው። ወንድ ልጅ የተባሉት ህዝብ አውሬው ሊያጠፋቸው ሊጨፈጭፋቸው ዘሆል ወርልድ ማለት እኮ ነው። 7 ራሶችና 10 ቀን ያየለፉ ኃያላን መንግስታት በጠቅላላ በሙሉ ኃይላቸው የእስራኤልን 144,000 አይሁድ ሊያጠፏቸው ሲሉ ነው የተነጠቁት። እነሱ ማን ሰምቷል እንዲህ አይነት ነገር ይላል። ድንቅ ነገር ነው ለኢሳይያስ፣ ድንቅ ነው። ማን ሰምቶ ያውቃል? ልክ ጌታ ኢየሱስ ኢሳይያስ 53 ላይ ጌታ ኢየሱስ ክርስቶስ በመስቀል ላይ የመሞቱ ነገር ማናምን የጌታ ነገር በቃ አምላክ ነው ኢየሱስ። በቃ ድምግባት የሌለው ይወደድ ዘንድ ማን በአምላክነት ደረጃ ያስበዋል? በጣም የሚገርም ነው። ቁጥር 8 ከቶ እንዲህ ያለ ነገር ማን ሰው
እንዲህ ያለ ነገር ማን አይቷል? በውኑ አገር በአንድ ቀን ታምጣለችን? ወደ ቁጥር 7 ይወስዷል። ሳታምጥ ወለደች ታምጣለችን? ምጡ ታምጣ ተጨንቃለች። ሊገላቸው አውሬው ሊገላቸው ነው ህዝቦቹን አምጣለች እስራኤል። ወይስ በአንድ ጊዜ ህዝብ ይወለዳልን? ያው ከላይ ምን ይላል? ወንድ ልጅ ወለደች ይላል ቁጥር 7 ላይ። ወንድ ልጅ የሚለውን ቁጥር 8 ላይ ህዝብ ይላል። ህዝብ ይወለዳልን? ህዝብ እንዴት ነው አያችሁ? የሚገርም እኮ ነው። 144,000 እንዴት ነው የሚወለደው? ህዝብ ተወለዳ። በቃ ተነጠቁ እኮ ሰማይ ሆኖ እኮ መላእክቶች እኮ እኛ ከምድር ወደዛ ስንሄድ እኮ ሲያዩን እኮ የመወለድ ያህል እኮ ነው። መወለድ ማለት እኮ ከማይታየው ዓለም ወደሚታየው ዓለም ብቅ ማለት አይደለም? ወይስ በአንድ ጊዜ ህዝብ ይወለዳልን? በአንድ ጊዜ ህዝብ ይወለዳልን? ጽዮን እቺ ሴት ይላል። አሁን ይኸው ህዝብ ይልና ከላይ ወለደች አማጠች ምንድን ነው የምታመጣው ይልና ጽዮን ይላል። ወንድ ልጅ ይልና ህዝብ ይላል። አያችሁ? አገር ይልና ይኸው አገር በውኑ አገር በአንድ ቀን ታመጣለች ይልና ማን ነው አገር? ከላይ አማጠች ሴት ይላታል። ሴት አማጠች ምንድን ነው የምታመጣው? አገር ይልና ቀጥታ ድብን አድርጎ ጽዮን ይለዋል ማለት ነው። ጽዮን እንዳማጠች ወዲያው ልጆቿን ወልዳለች ይላል። ስለዚህ ወንድ ልጅ የተባለው 144,000 አይሁዶች ናቸው። እስቲ እንሄድና ራእይ ምዕራፍ 12 ላይ ቅድም ራእይ ምዕራፍ 12 ላይ ቁጥር 5 ላይ ህዝብ አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ተወለደ ማለት ሊበላው ሲል በቃ ሲነጠቅ ርፍ አለች ማለት ነው። እስራኤል አረፈች ማለት ነው። 144,000 አይሁዶች በተነጠቁ ሴቲቱ 1260 ቀን ከዛ እንዲመበብ እግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። 1260 ቀን ማለት በፊት እንግዲህ የነበረው የሰላም ጊዜ ነው። ምጥ የሌለበት ጊዜ ነው። ሱባኤ እኩሌታ ድረስ ምጥ የለም። ውስጥ ለውስጥ ግን 144,000 ይሄን አውሬውን ግን ሲሪየስሊ ይዋጉት ነበር ማለት ነው። ሊገለጡ ሲሉ ነው እንግዲህ አሁን ይሄ ነገር የሆነው ሊገለጡ ሲሉ። ከዛ በኋላ ያው 144,000 አይሁዶች ተነጠቁ። አውሬው በቃ በጣም ተናደደ ነው የሚለው አይደለም። ዘንዶ ሴቲቱ በወለደች ጊዜ ልክ ሲገለጡ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ነው የሚለው። እያቸው ፊቱ ሲቆም ወንዱ ልጅ ግን ወደ እግዚአብሔር ዙፋን ተነጠቀ። አሁን ወንዱ ልጅ ሲያጣ 144,000 አይሁዶችን ሲያጣቸው ቀጥታ ወደ ሴቲቱ ነው የመጣው ማለት ነው። ልክ ከዚህ ጊዜ ጀምሮ ነው። ከዚህ መሃል እንግዲህ ራእይ 11 ላይ ሆነው የቤተ መቅደሱ የመለካት ነገር ነው። ከዚህ በኋላ እስራኤሎች ደግሞ ይበተናሉ። በምድር ለዛው እስራኤል ውስጥ የሚቀሩ አሉ። እንደገና ደግሞ በፖለቲካ ኃይል ይችን ከተማ ሊያጠፋት ሙከራ ሲያደርግ ደግሞ እናያለን። ወደ ራእይ ምዕራፍ 6 እንመለስና አሁን እንግዲህ ወደፊት የመከራው ዘመን 1260 ቀን ዘመናት የዘመን እኩሌታ የሚለውን ላሳያችሁ ነው። አንድ ሱባኤ 7 ዓመት 7 ዓመት የመጀመሪያው የሰላም የኋለኛው 42 ወር ወይም 1260 ቀን ወይም ዘመናት የዘመን እኩሌታ ሁለቱ ነቢያት የሚመሰክሩበት የሚያስተምሩበት ጊዜ ነው። እንግዲህ ይሄ አሁን ልክ ቤተ ክርስቲያን አሁን አለች በምድር ገጽ ላይ ቸርች አለች። ቸርች ስትነጠቅ አውሬ ይመጣል ማለት ነው። አውሬው ፊት ለፊት ማለት አሁን ለምሳሌ ቀይዋ ገዳ ተዘጋጅታለች የሚባለው ቤተ መቅደሱ ሁሉ ከ1972 ጀምሮ ቤተ መቅደሱ የሚገጣጠም ነው የሚባለው። ከመስጊዱ ጋር በተያያዘ የሆነ ፕሮግራም እየሰሩ ነው የሚባለው። ሁሉ ነገር ተመቻችቷል አሁን እና ይሄ አውሬው እኔ ነኝ ብሎ መገለጥ ነው የቀረው። ለምን አይገለጥም? ቸርች ስላለች ስለምትከለክለው የሚከለክል አለ ስለተባለ ልክኛ ስንነጠቅ ይሄ አውሬው ይመጣል ማለት ነው። ተመልከቱ። እሱን የምናገኘው ራእይ ምዕራፍ 6 ቁጥር 2 ላይ ነው። ቁጥር 6 ምዕራፍ 6 ቁጥር 1 በጉም ከ7 ማህተም አንዱን በፈታ ጊዜ ነው አየው። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጣ ሲል ሰማሁ። አየሁም እነሆ አንበላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስ ነበረው፣ አክሊልም ተሰጠው፣ ድልም እየነሳ ወጣ፣ ድል ለመንሳት ይላል። ይሄ አውሬው ሐሰተኛው ክርስቶስ 18 ስሞች አሉት። የእንስሳ ስሙ አውሬ፣ የሰው ስሙ አመፀኛ፣ የልጅ ስሙ አጥፊ
የንጉሥ ስሙ ፊተ ጨካኝ ንጉሥ ዳንኤል 8:23 ላይ የንጉሥ ስሙ ፊተ ጨካኝ ንጉሥ የንጉሥ ስሙ ፊተ ጨካኝ ንጉሥ የችግር አስወጋጅነት ስሙ እንቆቅልሽ ፈቺ ያልታዘዝ ባይ ስሙ ተቃዋሚ የቁጥር ስሙ 666 የሚባለው እሱና ነጭ ፈረስ ላይ ተቀምጦ ነው የሚያጣው እግዚአብሔር ነው ነጭ ፈረስ ላይ አስቀምጦ የሚልከው ከመጽሐፉ እኮ ሲከፈት 7 ማህተሞች አሉ ከሰባቱ ማህተሞች የመጀመሪያው እግዚአብሔር በዚህ በምድር ገጽ ላይ ፍርድ ሲያካሄድ አውሬው ይሰጣቸዋል ማለት ነው ጉድ አይደለም ቀስተኛ ክሩግድነስ ማለት ነው ቀስት ሰይፍ አይደለም ፊት ለፊት አይሄድም ጦር አይደለም ፊት ለፊት አይሄድም በትር አይደለም ፊት ለፊት አይመታም ክሩግድ ነው ጠማምነትን ያመለክታል አክሊል አለው ዙፋን ዘውድ አለው 7 ራሶች ላይ ዘውድ አለው 10 ቀንዶች ላይ ዘውድ አለው ይሄ 17 ዘውድ አለው እንበል ባለ ዘውድ ነው አክሊል አለው ድል እየነሳ ወጣ ይላልና በ7 ዓመት መከራ ውስጥ በቃ እግዚአብሔርን እስከ መሳደብ ቅዱሳንን እስከ መግደል ድረስ አፉን ከፈተ ነው ቢለው በቃ ድል ይነሳል 7 ዓመት የመጨረሻ ሰክሰስፉሊ የሚሰራበት ጊዜ ካልካይ የለም እዚህ ጋር የሚጾም የለም የሚጸልይ የለም የሚገስጽ የለም የሚያስር የለም ብዙ ቅዱሳን እስኪነሱ ድረስ ማለት ነው ቀላል አይደለም ከመላው ዓለም ላይ ቅዱሳን ሲወሰዱ እኮ የጸሎት ኃይሉ ይቀንሳል የጾም ኃይሉ ይቀንሳል የመስበክ ኃይሉ ይቀንሳል ወንጌል ለሰዎች የማስተላለፍ ኃይሉ ይቀንሳል ያመጻው ኃይል ሹት ያደርጋል ወደ ላይ ማለት ነው ለዚህ ነው ድል የነሳ ወጣ ይላል አክሊል አለው ንጉስ ነው ፊት ጨካኝ ይላል ዳንኤል 8:23 እንቆቅልሽ ግን ይፈታል ኮምፒውተራይዝድ በሆነ ኤጅ ውስጥ ነው የሚመጣው ይሄ 666 ራእይ ምዕራፍ 13 ቁጥር 18 ላይ እንግዲህ እዚህ ጋር በቀኝ እጃቸው በግንባራቸው ቁጥሩ እንዲቀበሉ ምልክቱ ምስሉን እንዲቀበሉ አድርጎ ችግርን ይፈታል በቃ ችግርን ማን ያነባዋል ያኔ ሰው ቺፕ ስለሚገጠምበት ችግርን አይገባውም እኮ ባላይምሮ ሲሆን አይደለም እንደ ሲቆነጥጥ ሰውነቱ የሚደነዘው ብሎ አመመኝ የሚለው ቺፕ የተገጠመበት ሰው እኮ በድን ማለት እኮ እንዳይገጠምብን ካሁነው እና ቸርች ስትነጠቅ ይወስድና የተገፋችውን ቸርች አንገቷ እየተቆረጠ ያለውን እየተገደለች ያለችውን መከራ እየተቀበለች ያለችውን ቸርች ይወስድና ልክ የሱን መርከቡስ እንዳስገባ የሱን ወደ ዙአር ምድር እንዳደረገ ቸርችን ወደ ሰማይ ይወስድና አውሬውን ይሰጣታል ማለት ነው ለዚች ምድር በቃ ይሄው ነው እግዚአብሔር ሲፈርድ እንዴ ነው ምክንያቱም ይሄ ደግሞ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 እስከ 10 የሐሰተኛው ክርስቶስ መምጣት በሐሰተኞች የእውነትን ፍቅር ስላልተቀበሉ ይላል የእውነት ፍቅር የክርስቶስ ነው እርግጫ የለበትም ግልምጫ የለበትም እያለቀስን ነው ምንሰብክላቸው ሰዎችን አንሰድብም እኛ አንዳንዶች አፋቸው እንደሚከፍቱት አይደለም የእውነትን ፍቅርም በእውነት የምትገልጠዋን ቸርችን መቀበል ትተው አመፃን ያካሂዱ የነበሩ ሰዎች ሐሰትን ያምኑ ዘንድ የስተትን አሰራር ይልክባቸዋልና በሐሰተኞች ድንቆች በሐሰተኞች ተአምራት በሐሰተኞች ምልክቶች ይመጣል ነው የሚለው አውሬው ይሄ ነው በቃ ቁጥር 1 ላይ ለዚህ ዓለም እግዚአብሔር የሚሰጠው ስጦታ 2000 ዓመት እኮ አስከለከለ እኮ እግዚአብሔር እኮ በአለቱ ላይ ቤተክርስቲያንን መሰረተና ቤተክርስቲያን እንድትከለከለው ለዚህ ዓለም ሰዎች ወንጌል እንዲደርሳቸው ህይወት ክብር እንዲደርሳቸው አስከለከለ ግን ማስከልከሉን ያቆማል ልክ ሲወስዳት ቤተክርስቲያን መከልከሉ ያቆማል ማለት ነው ያኔ አውሬው ይመጣል ማለት ነው ራእይ 6 ቁጥር 3 ላይ ሁለተኛውን ማህተም በፈታ ጊዜ ሁለተኛውን እንስሳ መተ ሲል ሰማው ሌላም ዳማ ፈረስ ወጣ በርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎች እርስ በርሳቸው እንዲተራረዱ ስልጣን ተሰጠው ታላቅም ሰይፍ ተሰጠው በጣም የሚገርም ነው ሰላምን ቤተክርስቲያን ወረዲ ተነጥቃለች ልብ በሉ አውሬው መጥቷል ትንሽ ርዝራዥ የሆነ ሰላም እንኳን በመድር ቢኖር እሱን የሚወስድ ደግሞ ሌላ ቁጣ ደግሞ እግዚአብሔር ላከ ማለት ነው እርስ በርስ ሰዎች እንዲተራረዱ አሁንም እኮ ሰዎች እየተራረዱ እኮ ነው ገና የ7 ዓመት መከራ ማህተሙ ሳይፈታ እኮ ነው ፍርድ ሳይጀመር ገና አሁን ሰዎች እያለቁ ነው ያሉት ቀላል ነው እንደ በዓለም ላይ ያለው ጦርነት ከ7 ዓመት መከራ ይጦዛል ማለት ነው 5 ቁጥር ላይ ሶስተኛው ማህተም በፈታ ጊዜ ሶስተኛው እንስሳ መተ ሲል ሰማው
አየሁም እነሆ ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በአራቱ እንስሶች መካከል ድምፅ፣ አንድ እርቦ ስንዴ በዲናር፣ 3 እርቦ ገብስ በዲናር፣ ዘይትና ወይን አትጉዳ ሲል ሰማሁ። አያቸው አራቱ እንስሶች አሁን ፍርድ አስፈጻሚ ሆነው ክርስቶስ ኢየሱስ ማህተሙን ይፈታል። አራቱ እንስሶችም ደግሞ እዚህ አብረው ፍርድ ሲያስፈጽሙ አለ የሚታየው። አንድ እርቦ ስንዴ በዲናር፣ 3 እርቦ ገብስ በዲናር፣ ዘይትንና ወይንን አትጉዳ። ዘይትና ወይን የሚገርም ነው። ዘይት ከምግብ ጋር ተለውሶ ነው፣ ማጣፈጫ ነው ዘይት። ወይን ግን ችግር ማስረሻ ነው። ወይን ዘይት አትጉዳ። ይኸው ስንዴና ገብሱ በጣም ጦዟል። አንድ እርቦ ስንዴ በዲናር ማለት እኮ በጣም ኤክስትሪምሊ ኤክስፔንሲቭ ማለት እኮ ነው። አሁን እዳው ገብሱ እኔ ልጅ ሆኜ 1 ኪሎ ጣሳ አለ አይደለም፣ 1 ኪሎ ጣሳ በ10 ሳንቲም ገብስ ይገዛ ነበር። ይገርማቸዋል። አሁን ቆርኪ የኮካኮላ የፔፕሲ ቆርኪ ተጠፍጥፎ ያውም ቂጡ እንደዚህ ሆኖ፣ ይሄ እንደዚህ ሲሆን ብዙ ይዛል፣ ጎርጓዳ ነው አይደለም። እንደዚህ ሲሆን ጠፍጥፎት እንደዚህ አድርገው ቆርኪውን እንደዚህ ሲሰፍሩት ቆሎ ከላው ላይ ተንከባል። በተለይ ሽምብራ ከሆነ አተር ከሆነ ተንከባሉ ነው። የሰፈረች ይመስላል ግን እዛው ነው የሚቀረው። የዋህ የሆነው 1 2 3 4 ስትል 5 የሰፈረች ይመስላል ግን አንድ ቆርኪ አይሆንም ማለት ነው። እስከዚህ ድረስ ገብስና ስንዴ ውድ ሆነ አይደለም። አሁን ቆሎ አትጉዳ፣ ምኑን ዘይቱን አትጉዳ እንዴ። ገብስና ስንዴ ዱቄቱ ተጎርቶ ዘይት ምን ያደርጋል? እንደውም አሁን እኮ አንዳንድ ዘይት አትብሉ እየተባለ አይደለም። እንደገና አሁን ወይን ጠጅ ወይን ጠጥቶ መከራውን እንዲረሳ ነው ሰው። ይታያቸዋል። እግዚአብሔር ሲፈርድ መጠጥ ይሰጠው እንዲያደነዝዘው እንደሚባል አይነት ማለት ነው። አሁን እግዚአብሔር በሰው ጉዳይ እንዲህ ገብቶ የሚፈርድ ይመስላችኋል? አሁን በቃ እግዚአብሔር ሲቆጣ አያድርስ ነው ወገኖች። በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው አይደል የሚለው። 7 ቁጥር ላይ ስንመጣ ምዕራፍ 6 ቁጥር 7 አራተኛው ማህተም በፈታ ጊዜ የአራተኛው እንስሳ ድምፅ መታዬ ሲል ሰማሁ። አየሁም እነሆ ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ፣ ሲኦልም ተከተለው። አንደኛ በሰይፍ፣ ሁለተኛ በረሃብ፣ ሶስተኛ በሞት፣ አራተኛ በምድር አራዊት ይገድሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል። ይገርም ነው። ሞትና ሲኦል አያችሁ። ሞት ይቀድማል፣ ይገላል። ሲኦል አፉን ይከፍታል፣ ይውጣል። በቃ እንዲህ ነው ሞትና ሲኦል። አያችሁ። ሞት ሆይ መውጋት አለ፣ ሲኦል ሆይ ድል መንሳት የታለ ይላል ራእይ 19ና ሞትና ሲኦልም ሙታናቸውን ሰጡ አይደለም የሚለው። ሁለቱ አይለያዩም በመጽሐፍ ቅዱስ ውስጥ። ለዚህ ነው የሞትና የሲኦል መክፈቻ አለኝ ያለው ጌታ ኢየሱስ ክርስቶስ። የሚገርም ነው። እዚህ ጋር በአራት መንገድ ሰዎች እንዲያልቁ ያደርጋል እግዚአብሔር። በቃ እግዚአብሔር እኮ ሰዎች እኮ በጣም አደገኞች ለእግዚአብሔር አንታዘዝም ካሉ አንደኛ በሰይፍ፣ ሁለተኛ በረሃብ፣ ሶስተኛ በሞት፣ አራተኛ በምድር አራዊት። በምድር አራዊት ደግሞ ምንድን ነው አያችሁ? እግዚአብሔር የምድርን አራዊት ከየቦታው አምጥቶ ሰዎችን እንዲጨርሷቸው ማለት ነው። ልክ አሁን አንዳንድ ቦታ ጅብ አሁን በድሬዳዋ ከተማ ሆነ 12 ሰዓት ላይ ልጆችን ጅብ ይነክስ ነበር፣ ይበላ ነበር አለ የተባለው። እና ልክ በዚህ በ7ቱ ዓመት መከራ ውስጥም እግዚአብሔር አራዊቶችን ይልቃቸዋል። አንድ ጊዜ አሁን ወርልድ አልማናክ የሚል መጽሐፍ ሳነብ አንበጣ ለቀቀ እግዚአብሔር። የአንበጣ መንጋ አንበጣው አንዱ ላይ ሆኖ ወደ ላይ 2 ሜትር ነው። ልብ በሉ የአንበጣው ከፍታ 2 ሜትር፣ ስፋቱ ግን 8 ስቴዲየም ነው የሚባለው። ራሽያ ውስጥ መሰለ ይሄ ታሪክ ያለው፣ አገሩ ተረሳኝ። 8 ስቴዲየም አንበጣ 2 ሜትር ከፍታ። አንበጣው እንዲህ በሚያልፍበት ጊዜ ከስር ጨለማ ነው የሚሆነው፣ ብርሃን ፐንትሬት አያደርግም፣ የፀሐይ ብርሃን የሚል ወርልድ አልማናክ ላይ አንብቤያለሁ። እውነተኛ ታሪክ ነው። አንበጣ ከየት ነው ያመጣው እግዚአብሔር? አመረቷ። ሲቆጣ እኮ አድርስ ነው እሱ። ሁሉን ቻይ የተባለ እኮ ለዚህ ነው እግዚአብሔር። አሁን አንዳንድ ጊዜ በቴሌቪዥን በተለያየ መንገድ እናያለን አለ እንቁራሪት ሲዘንብ ከሰማይ፣ አህያም ደግሞ የሚያዘንቡ አሉ። አንዳንዱ ቲክቶክ፣ አንዳንዱ ፊልም ኤአይ ነው። ትንሽ ማመን ይቸገራል። ኤአይ ራሱ አወናባጅ እየሆነ እየመጣ ነው። ሪያሊቲን የሚገልጻል ደግሞ ያጭበረብራል። አጭበርባሪዎች ይጠቀሙበታል። እና
እግዚአብሔር እነዚህን በአራት መንገዶች ሰዎች በቃ እንዲያልቁ ያደርጋል ማለት ነው። በተለይ የሚገርመኝ የምድር አራዊት ማለት እኮ እንዴ 1 ትሪሊየን ዝንጀሮ 1 ቢሊየን ዝንጀሮ እግዚአብሔር ቢያመርትና በአዲስ አበባ ከተማ ላይ ቢለቃቸው በምን ያህል መሳሪያ ነው እነዚህን መግደል የሚቻለው? ይቻላል እንዴ? እባብ ቢለቅ የአይጥ መንጋ ማኒላ ውስጥ ለምሳሌ አንድ ጊዜ የአይጥ መንጋ ተለቆ አልነበረም? ሰው ከመኪና ውስጥ መውጣት እስከማይችልበት ድረስ እየገቡ ሰውነታቸው ላይ እየገቡ እየነከሷቸው። አሁን ቤተ ክርስቲያን ከዚህ ከምድር የሄደችለት ወዮላት ለዚህ ምድር ማለት ነው። እንግዲህ ከምዕራፍ 6 የ7ቱን ዓመት መከራ ጀመረናል። ጌታ ቢፈቅድ ብንኖር በሚቀጥለው ክፍለ ጊዜ ደግሞ ከቆምንበት ጀምረን ወደፊት እንቀጥላለን። የሰማነውን እግዚአብሔር ይባርክልን። እናመስግን። ቅዱስ 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 እግዚአብሔር አባታችንና አምላካችን እጅግ አድርገን እናከብርሃለን፣ እናመሰግንሃለን። ከመከራው በፊት እንነጠቃለን ብለን አምነናል። ጌታ እግዚአብሔር ሆይ ሕዝብህን እንድታዘጋጅ እንማጸናሃል። የነገስታት ንጉሥ የጌቶች ጌታ ሰዎች ምድራዊ ነገር በመመልከት ሰማያዊ ነገር ቸል እንዳይሉት ለኛ ቤተ ክርስቲያን እንድታነቃ በሞት ሀገር ጥላ ያሉ ሰዎች ወደ ክብርህ መንግስት እንዲፈልሱ እግዚአብሔር ሆይ እንድትረዳቸው ቤተ ክርስቲያንን እንድትረዳ እንጸልያለን። ቀሪ ጊዜያችንን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ